የቴዲ ራያው ጓደኛ ምን አለ? ስለ ቴዲ ምን ገለጸለት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት የአላህ ሰላምታና እዝነት አይለያችሁ። ውድ ቤተሰቦቼ አላሁ ተዓላ ወጥቶ መቅረት ይጠብቃችሁ ይጠብቃል ለማለት እወዳለሁ። ለቻናል ያል ሲሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉት። ነባር ቤተሰቦች ቪዲዮ ላይክ ሼር አድርጉት ማለት ነው ለሁሉም እንዲደርስ። እንግዲህ የወገናችን ቴዲ ራያ አሟሟት እርግጥ ሁላችንንም ያሳዘነ ቢሆንም ዛሬ ደግሞ የቴዲ ራያው የቅርብ ጓደኛው የሆነ በተሰበረው ልቡ ስለ ቴዲ አንድ ያለው ነገር አለና እሱን ወደ እናንተ ይዘን መተናል ማለት ነው። የቴዲ ራያ የቅርብ ጓደኛው የሆነው እንግዲህ ምን አለ ስለ ቴዲ? ቴዲ በጣም ሩህሩህና አዛኝ የሆነ ሰዎች ሲቸገሩ ማየት የማይፈልግ እንዲሁም ደግሞ በቃ ለሰዎች በጣም ከምላችሁ በላይ መልካም የሆነ ይህ ለቴዲ አይገባውም ነበረ። እኔ የቴዲን መሞት ማመን አቅቶኛል። እንዴት ልመን? ቴዲ ራያው በመልካምነቱ እኔ ብቻ ሳልሆን ማንም ነው የሚገልጽለት። ግን ይህ ለሱ ይገባል ወይ? ምን አይነት ጨካኞች ናቸው ለቴዲ ይህንን ነገር የተመኙለት? እንደዚህ በልጅነት እድሜው በለጋ እድሜው የቀጩት ምን አይነት ሰዎች ናቸው? ቴዲ ምን ጊዜም ቢሆን ካፉ መጥፎ ነገር ወጥቶ አያቅም። ለተቸገሩ የሚያዝን በጣም ርህሩህ የሆነ ጓደኛዬ ነው። እኔ እናቴ ታማብኝ ማሳከሚያ አጥቼ እንደዚህ ሳናግረው ምን አለ? ውይ እኔም የለኝም አለ። በአጋጣሚ ስላልነበረው የለኝም ብሎኝ ሲያበቃ ግን ከየት እንዳመጣው ሳላቅ ወዳውኑ እናቴን አሳክሞ ከሞት አትርፎልኛል፣ ስበብ ሆኖልኝ። ስለዚህ ቴዲ በጣም መልካም ሰው ነው ብሏል ማለት ነው። እንግዲህ የቅርብ ጓደኛው ይህ ጓደኛው እንደሚለው ከሆነ ሰኞ ማለት ጁምአ ሊገሉት ያን መሰለን ሐሙስ ሌሊት ከምሽቱ 5 ሰዓት ላይ አውርቼዋለሁ ብሏል ማለት ነው። አውርተናል እና ጁምአ ጧት አካባቢ ላይ ስልኮች ተዘግተዋል። እንደገና ስልኩ ከመዘጋቱ የተነሳ ምን ሆኖ ነው ቴዲ ብለን ስናጠያይቅ ቴዲ በሰላሙ አይደለም። ከዛም በኋላ ስናጠይቅ ቴዲ ስልኩ ዝግ ነው። ሐሙስ ቀን አውርቼዋለሁ። ሐሙስ ቀን እንግዲህ ሌሊት ከምሽቱ 5 ሰዓት ድረስ አውርቼዋለሁ። ከዛም በኋላ ያለው የተከሰተው ችግር እንግዲህ ቴዲን ከዚህ ዓለም በሞት አጥተነዋል ብሏል ማለት ነው። ይህ ለሱ አይገባም ነበር። በሪያድ ከተማ እንግዲህ እስትራሃ አካባቢ እስትራሃ በሚሰራበት ስራ ቦታ ላይ ነው የተገደለው። የገደሉት ሰዎች ደግሞ ያው እንግዲህ ብቻው ዘመድም ተባሉ ምን ለጊዜው እንግዲህ ተገልለዋል፣ ለጊዜው ተሰውረዋል ብሏል ማለት ነው። እንግዲህ የቴዲ ጓደኛው ይሄን ነገር ግን ብሬክስም ተናግሮታል ማለት ነው። ብሬክስም ተናግሮታል እና ውድ ጓደኛዬ እንግዲህ ነፍስህን በአጸደ ገነት ያኑርልን ሲል የቴዲ የቅርብ ጓደኛው በተሰበረው ልቡ ስለ ቴዲ ተናግሯል ማለት ነው። ስለ ቴዲ ምንነት በጣም አብራርቶ በተሰበረው ልቡ ተናግሯል ማለት ነው። ይህ ለሱ እንደማይገባው ምን ባደረገ በጣም ለሰዎች አዛኝ ነው። ከአፉ መጥፎ ነገር ምንም አይወጣም ከሳቅ ከጨዋታ በስተቀር ከቴዲ አፍ ምንም ነገር መጥፎ ነገር በጭራሽ
አይወጣም፣ ወጥቶም አያቅምም። ለምንድን ነው ይህንን ሁሉ ታቅዶ ታስቦበት ለቴዲ ህይወት መጥፋት የታሰበው? ምን አይነትስ ጨካኞች ናቸው ሲል እንግዲህ ጓደኛው ስለ ቴዲ ገልጿል ማለት ነው። ሩህሩህ እንደሆነ በቃ ያለውን ተካፍሎ እንደሚበላ፣ ሰዎች ታመው እንደማያስችለው፣ በቃ ሰው ሲቸገር ማየት እንደማይፈልግ፣ ራሱ ቢቸገር ይሻለዋል እንጂ ሰዎች ሲቸገሩ ማየት እንደማይፈልግ እንግዲህ የቴዲ ጓደኛው እየገለጸ ይገኛል ማለት ነው። እንግዲህ በእርግጥ ውድ ቤተሰቦቻችን ከዚህ ሁሉ አደጋ ወጥቶ ተመቅረት፣ ከሰው ጨካኝ፣ ከሰው አውሬ አላህ ይጠብቃችሁ ይጠብቀን። የምር በጣም ነው የሚያመው ሰው እንደዚህ ይህንን ያክል ጭካኔ ግን ለምን? ይህ ጓደኛው እንደገለጸ ከሆነ ቴዲ ራያው እንግዲህ ብዙ በሚዲያ ብዙ ነገር የሚናፈሱ ወሬዎች አሉ ማለት ነው። ቴዲ ራያን የገደለው የራሳችን ዜጋ የሆነ የማንም ዜጋ ያልሆነ የራሳችን ዜጋ እንደሆነ የገደሉትም የቅርብ ጓደኛው እየገለጸ ነው ማለት ነው። ብሬክስ ይሄን ገልጾታል። በነገራችን ላይ ያው እንደምታዩት የሌላ ሀገር ዜጋ ምንም አይደርስባችሁም፣ አትደራረሱም፣ እንደዚህም ይሄንን ያክል አይበቀላችሁም። አንድ ላይ እንኳን ስራ ቦታ ብትሰሩ የሌላ ዜጋ ካልተስማማችሁ ጥሎ ይሄዳል እንጂ በቃ እንደ አይነት ነገር እናንተ ልበቀል አይልም። አንደኛ የኛ ሰው ችግሩ አንድ ላይ ስትሰሩ መመቀኛኘትም አለ። ሱብሃንአላህ ርዚቅ ባላህ እጅ ነው። የአንዱን ርዚቅ አንዱ አይነካም። ለምሳሌ እኔን ርዚቅ ትሻግታለች እንጂ ከኔ ውጭ ማንም አይነካት። አንዳንድ የኛ ሀበሾች ስንባል ለምን እንደሆነ አላውቅም፣ መቀናናት ነገር አለ። በቃ ርዚቅ የሁሉንም ርዚቅ አላህ ይዞታል። አንዱን ትሻግታለች እንጂ አይነካም ማለት ነው። ሁሉም የርዚቁን ነው የሚበላው። ይህ መመቀኛኘት ነው። ይህ ልጅ እንግዲህ ምንም ሳያደርግ በለጋ እድሜው መቅጨት ማለት ጨካኞች፣ አውሬዎች። ሰው በሰው ሀገር ላይ ተሰዶ ሲኖር መፈቃቀር፣ መዋደድ፣ መተባበር ሲገባው ህይወት መጠፋፋት ምን አመጣው እንዴ? በስደት ሀገር ላይ ነው ያለ ነው። መደጋገፍ መተባበር ሲገባል እኛ ግን እርስ በርስ ነፍስ ለመጠፋፋት ምን አሳሰበን? ምን አነሳሳን? ይሄ ሰይጣናዊ ስራ ነው። ይሄ ሰይጣን ማለት ነው። ከሰይጣን በቃ እነዚህ የዚህን የልጅ ህይወት በለጋ እድሜ የቀጠፉ እነኝህ ሰው ሳይሆኑ ሰይጣን ናቸው። በቃ ይህ ሰው ልጅ ምንም ሳይደረግ በቃ ምንም አላደረግም ይህ ልጅ። አንዳንዶች በሴት ነው የሚሉ አሉ፣ በአረቂ ሲሸጥ ነው የሚሉ አሉ። ይሄ ሁሉ ከውሸት የራቀ እንደሆነ የቅርብ ጓደኛውና ብሬክስ እየተናገሩ ነው ማለት ነው። እንግዲህ ከነሱ የሚያወቅ የለም። የልብ ጓደኛ ማለት ያው ቤተሰብ ማለት ነው። ከነ ብሬክስ አይተናነስም። ይህ ጓደኛው የልብ ጓደኛው እንግዲህ ማለት ነው፣ እንደ ወንድም የሚታያዩ። ስለዚህ እናንተ ዝም ብላችሁ በሴት እንደው በተለይ በሴት ነው ብላችሁ የምታወሩ ነፍሳችሁ አይማርም። ልጁ ባለ ትዳር ነው። እንዲህ ምን እየሆናችሁ ነው? አፋችሁ ላይ ትንሽ አይደብራችሁም? ይሄን ለማውራት በሴት ነው የተገደለው። በጣም ይደብራል። እሱ እውነቱ ቦታ ሄዷል፣ እኛ ውሸት ቦታ ነው ያለን። ስለዚህ ዝም ብላችሁ አልሆነው ወሬ የምታወሩ የምር ነፍሳችሁ አይማር። አታውሩ ሳታዩ። በሴት አይደለም ይሄ ልጅ የሞተው፣ በሴት አይደለም። አረቂ ሲሸጥ ተብሎ ነበር። ይሄም ከውሸት የራቀ ነው አይደለም ተብሏል። ልጁ የተገደለበት መንስኤ ገና አልታወቀም። እንግዲህ ይህንን ነብሬክስ ሊያውቁ ይችላሉ፣ ግን ገና ይፋ አላወጡትም። ይፋ እስከሚያወጡት ደግሞ ተረጋጉ። በምን ህይወቱ እንዳለፈ ፖሊስ ኋላስ በፖሊስ ጅናዛው ፖሊስ እጅ ገብቷል። ፖሊስ የሳውዲ አረቢያ ፖሊስ ለሬሳው ምርመራ አድርጓል። ከዛ በኋላ ምርመራ ካደረገ በኋላ እንግዲህ ውጤቶች ይወጣሉ፣ በምን እንደተገደለ ሁሉ ነገር ወደፊት ይፋ የሚወጣ ይሆናል። እስኪ አትቸኩሉ፣ ዝም ብላችሁ አትነዝንዙት። ልጁንም በቃ የተኛበት እሱ ሂዷል። እውነቱ ቦታኛ ውሸት ቦታ ነው ያለ ነው። አንዳንድ የሚዲያ ሰው ስትሆኑ ወላሂ ሙሲባ ነው። ሀቂቀቱ ሙታችሁ ራሱ መኝታ የላችሁ እና
ወደፊት እንግዲህ ከቤተሰቦቹ እውነታውን የምናገኝ ይሆናል። እስከዛ ግን በሰብር መጠበቅ አለባችሁ። እንግዲህ በነገራችን ላይ የተያዙት ልጆች ሁለት ማን ነው ይቅርታ ቴዲ ሲገደል ያው እንደነገርናችሁ ማለት ትናንትና ቪዲዮ ሰርቼበታለሁ። ቴዲ ሲገደል የነበሩ ሁለት ልጆች ተይዘዋል። እነሱንም እንደተያዙ ብትሉ ፖሊስ ባደረገው በካሜራ ክትትል እነሱን ይዟቸዋል ማለት ነው። ገዳው ግን ለጊዜው ተሰውሯል። እሱም የማይያዝበት ምክንያት ምንም የለም። ነገ ይያዛል። በቃ እነኝህ ልጆችም ራሳቸው እጃቸውን ሰጥተው ሳይሆን ወይም ዝም ብሎ በተገደለበት ቦታ ቁጭ ብለው ሳይሆን የጠበቁት እነሱም ለጊዜው ተሰውረው ነበር። ግን የሳዑዲ አረቢያ ፖሊስ በካሜራ ክትትል አድርጎ ይዟቸዋል ማለት ነው። ስለዚህ ወደፊት ይጣራል ማን እንደገደለው እንደገደለው በምን እንደሞተ እነኙ የተያዙት ልጆቹ ለራሱ እነሱም ገና ምርመራ ስለሚደረግባቸው ያለውን ነገር ይፋ ያደርጉልናል ብለን እንጠብቃለን። እና ውድ ቤተሰቦች ወጥቶ ተመቅረት አላሁ ተዓላ ይጠብቃችሁ ይጠብቃል ለማለት እወዳለሁ። ያለውን ነገር እንግዲህ ትክክለኛውን ነገር እስከምናገኝ ድረስ ዝም ብላችሁ ለፎሎ መሰብሰቢያ እና ለሰብስክራይብ መሰብሰቢያ ዝም ብላችሁ ያልሆነ ወሬ ባታወሩ ጥሩ ነው ለማለት እፈልጋለሁ። ቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወረህመቱላሂ ወበረካቱ።